እድሜያችን 50 ዓመት ሲሞላው በሰውነታችን ውስጥ ብዙ ለውጦች መከሰት ይጀምራሉ። ሜታቦሊዝማችን ይዘገያል፣ አጥንታችን የመሳሳት ዝንባሌ ያሳያል፣ እንዲሁም ደግሞ ለተለያዩም የጤና እክሎች የመጋለጥ እድላችን ይጨምራል። በዚህ የእድሜ ክልል ውስጥ ስንሆን የምንመገባቸው ምግቦች ለጤናችን ወይ መድኃኒት አሊያም ደግሞ መርዝ ሊሆኑ ይችላሉ። ዛሬ ከ50 ዓመት በኋላ ጤናችንን ለመጠበቅ ስንል በፍጹም መመገብ የሌለብንን ወይም ደግሞ በከፍተኛ ሁኔታ መቀነስ ያሉብንን 7 ዋና ዋና የምግብ አይነቶችን በዝርዝር እንመለከታለን። እኔ ዶክተር አማኑኤል ነኝ። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ላይክ በማድረግ ጀምሩት። መልካም ቆይታ። አንደኛውና በቅድሚያ መተው ያለብን ምግብ በጨው የበለጸጉ ምግቦች ናቸው። ከ50 ዓመት በላይ ስንሆን የደም ስሮቻችን እንደ ወጣትነታችን የመለጠጥ ባህሪያቸው እየቀነሰና እየጠነከሩ ይሄዳሉ። በዚህ ጊዜ ጨው ወይም ደግሞ ሶዲየም የበዛበት ምግብ ስንመገብ ሶዲየሙ በደማችን ውስጥ ያለውን የፈሳሽ መጠን እንዲጨምር ያደርጋል። ይህም ደግሞ በልባችንና በደም ስሮቻችን ላይ ከፍተኛ ጫናን ይፈጥራል። ውጤቱም የደም ግፊት መጨመር ነው። የደም ግፊት ደግሞ ዝምተኛው ገዳይ በመባል ይታወቃል። ምክንያቱም ሳይታወቅ የልብ ድካምን፣ የኩላሊት በሽታን እናም የጭንቅላት ደም መፍሰስን ሊያስከትል ስለሚችል ነው። በተለይ በሀገራችን የተለመዱት በጣም የጨው ቃና ያላቸው ቆሎች፣ የታሸጉ ቅመማ ቅመሞች፣ ቋንጣ፣ በፋብሪካ የተቀነባበሩ ምግቦች ከፍተኛ የሆነ የጨው ይዘት አላቸው። እንዲሁም በሆቴል የሚሰሩ ምግቦች ጣዕም እንዲኖራቸው ተብሎ ጨው በብዛት ይጨመርባቸዋል። ስለዚህ ከ50 ዓመት በኋላ የምግብ ጨው መጠንን በከፍተኛ ሁኔታ መቀነስ ወይም ደግሞ ጨርሶ አለመጠቀም ለልብ ጤንነት ወሳኝ እርምጃ ነው። በጨው ፈንታ እንደ ጤና አዳም፣ ነጭ ሽንኩርት እናም ደግሞ ዝንጅብል ያሉ ተፈጥሯዊ ጣዕም ሰጪዎችን መጠቀም ይመከራል። ሁለተኛ፣ ስኳር የበዛባቸው ምግቦችና መጠጦች። ከ50 ዓመት በኋላ የሰውነታችን ኢንሱሊን፣ ይሄ ማለት የደም ስኳርን የሚቆጣጠረው ሆርሞን የማመጣጠን አቅሙ እየቀነሰ ይሄዳል። በዚህ ዕድሜ ስኳር የበዛባቸው ምግቦች አዘውትሮ መመገብ የደም ስኳር መጠንን በከፍተኛ ሁኔታ እንዲንር ያደርጋል። ይሄም ደግሞ ለአይነት 2 የስኳር በሽታ ዋነኛ መንስኤ ነው። ከስኳር በሽታ ባለፈም ከመጠን በላይ የሆነ ስኳር በሰውነታችን ውስጥ ወደ ስብ ስለሚቀየር ለክብደት መጨመር እናም ደግሞ ለልብ ህመም ያጋልጣል። በተለይ ለስላሳ መጠጦች፣ የታሸጉ የፍራፍሬ ጭማቂዎች፣ ኬኮች፣ ጣፋጭ ብስኩቶችና እንዲሁም በሻይ ውስጥ የምንጨምራቸው ከፍተኛ ስኳር ዋነኞቹ ጠንቆች ናቸው። ስኳር በሰውነታችን ውስጥ ኢንፍላሜሽን ወይም ደግሞ መቆጣትን ስለሚፈጥር የመገጣጠሚያ ህመምንም ሊያባብስ ይችላል። በተጨማሪም ስኳር ለቆዳ መሸብሸብ እናም ደግሞ ለፈጣን እርጅና አንዱ ምክንያትም ነው። ስለዚህም ተፈጥሯዊ ያልሆነ ስኳርን ሙሉ በሙሉ መቀነስ ወይም ደግሞ ማቆም ለጤናማ ዕድሜ ወሳኝ ነው። ሶስተኛ፣ ፕሮሰስ የተደረጉ ካርቦሃይድሬቶች። ከ50 ዓመታችን በኋላ የሰውነታችን የምግብ መፈጨት ሂደት እናም ደግሞ የኢንሱሊን ስራ ፍጥነት ስለሚቀንስ እንደ ነጭ ዳቦ፣ ነጭ ሩዝ፣ ፓስታና መኮረኒ ያሉ በፋብሪካ የተቀነባበሩ ምግቦችን መመገብ ለጤናችን አስቸጋሪ ሊሆን ይችላል። እነዚህ ምግቦች ጠቃሚው የውጭ ክፍላቸው፣ ይህ ማለት ፋይበራቸውና ቫይታሚናቸው ተወግዶ ስለሚዘጋጁ ከተመገብናቸው በኋላ ወዲያውኑ ወደ ስኳርነት ተቀይረው ደማችን ውስጥ ስለሚገቡ ለስኳር በሽታ የመጋለጥ እድላችን ይጨምራል ማለት ነው። በተጨማሪም ፋይበር ስለሌላቸው በአንጀታችን ውስጥ ዝግ ብለው ስለሚጓዙ ለከፋም የሆድ ድርቀትና ለሆድ መነፋት ምክንያት ይሆናሉ። ይህም በዚህ ዕድሜ ለሚከሰት የሰውነት ክብደት መጨመር በተለይም ደግሞ ለሆድ አካባቢ ስብ መከማቸት ዋነኛ መንስኤ ይሆናል። ስለዚህም እነዚህ ምግቦች በመቀነስ በምትካቸው እንደ ገብስ፣ አጃ እናም ሙሉ ስንዴ ያሉ ተፈጥሯዊ ይዘታቸውን ያልቀየሩ ምግቦችን መጠቀም ለተስተካከለ ስኳርና ለጤናማም አንጀት እጅግ አስፈላጊ ነው። አራተኛ፣ ቅባት የበዛባቸውና የተጠበሱ ምግቦች። ከ50 ዓመታችን በኋላ የሰውነታችን ሜታቦሊዝም ስለሚቀንስ ስብን የማቃጠል አቅማችን በከፍተኛ ሁኔታ ይዳከማል። በዚህ ዕድሜ በዘይት የተጠበሱ ድንቾች፣ ጥብስ ስጋዎች እናም ደግሞ በፋብሪካ የተዘጋጁ ፈጣን ምግቦች፣ ይሄ ማለት ፋስት ፉድ የምንላቸው፣ እነዚህን አዘውትሮ መመገብ በደማችን ውስጥ ያለውን የመጥፎ ኮሌስትሮል መጠን ከፍ ያደርገዋል። ይህም መጥፎ ኮሌስትሮል በደም ስሮቻችን ግድግዳ ላይ በመከማቸት የደም ዝውውርን ያውካል። ይህም ለልብ ድካምና ለደም ግፊት መፈጠር ቀጥተኛ ምክንያት ይሆናል ማለት ነው። በተጨማሪም የተጠበሱ ምግቦች በውስጣቸው ትራንስፋት የተባለ መርዛማ ስብ ሊይዙ ስለሚችሉ በሰውነታችን ውስጥ ከፍተኛ መቆጣትን በመፍጠር ለመገጣጠሚያ ወይም ደግሞ ለቁርጥማት ህመም መባባስ ምክንያት ይሆናሉ። ስለዚህ ምግብን ከመጥበስ ይልቅ ቀቅሎ በእንፋሎት አብስሎ ወይም ደግሞ
በኦቨን ውስጥ አብስሎ መመገብ ለጤናማ ልብና እንዲሁም ደግሞ ለተስተካከለ የሰውነት ክብደት እጅግ አስፈላጊ ነው። አምስተኛ ያልበሰሉ ወይም ደግሞ ጥሬ ምግቦች። ከ50 ዓመታችን በኋላ የሰውነታችን በሽታ የመከላከል አቅም ወይም ደግሞ ኢሚዩኒ ሲስተማችን እንደ ወጣትነቱ ጠንካራ ስላልሆነ በባክቴሪያና በቫይረስ ለሚመጡ የምግብ መመረዝ ችግሮች የመጋለጥ እድላችን ይጨምራል። በዚህ ዕድሜ እንደ ጥሬ ስጋ፣ ይሄ ማለት ክትፎ ሊሆን ይችላል፣ ያልበሰለ እንቁላል እናም ደግሞ ያልተፈላ ወተት መመገብ ከፍተኛ ጥንቃቄ ያስፈልገዋል። ምክንያቱም በእነዚህ ምግቦች ውስጥ ሊገኙ የሚችሉ እንደ ሳልሞኔላ እና ኢኮላይ ያሉ ባክቴሪያዎች በእድሜ በገፉ ሰዎች ላይ ከባድ የሆነ የሆድ ህመም፣ ተቅማጥና የሰውነት ድርቀትን ሊያስከትሉ ይችላሉ። በተጨማሪም በዚህ ዕድሜ ክልል ውስጥ የጨጓራ አሲድ ምርት ስለሚቀንስም ሰውነታችን ወደ ሆዳችን የሚገቡ ባክቴሪያዎችን የመግደል አቅሙ አነስተኛ ይሆናል። ስለዚህ ማንኛውንም የእንስሳት ተዋጽኦ በደንብ አብስሎ መመገብና አትክልቶችን ደግሞ በንጹህ ውሃ በሚገባ አጥቦ መጠቀም ከድንገተኛ የጤና መታወክ ይከላከላል። ስድስተኛ አልኮልና ካይፊን። በዚህ ዕድሜ ክልል የሰውነታችን ፈሳሽ የመቆጣጠርና እንዲሁም ደግሞ መርዛማ ነገሮችን የማጣራት አቅም እየቀነሰ ስለሚሄድ እንደ አልኮል፣ ቡናና ሻይ ያሉ መጠጦችን በጥንቃቄ መጠቀም ያስፈልጋል። አልኮል በዚህ ዕድሜ የጉበትን ጤንነት ከመንካቱም በላይ የእንቅልፍ መዛባትንም ይፈጥራል። እንዲሁም ለደም ግፊት መጨመርና ለአጥንት መሳሳት ዋነኛ ምክንያትም ይሆናል። በሌላ በኩል እንደ ቡናና ሻይ ያሉ የካይፊን ይዘት ያላቸው መጠጦች ደግሞ ከመጠን በላይ ሲወሰዱ የልብ ትርታን ሊያፋጥኑና ሰውነታችን ጠቃሚ የሆኑንም ካልሽየም ከአጥንት ውስጥ እንዲያስወጣ በማድረግ ለአጥንት ስብራት ያጋልጣሉ። በተጨማሪም ደግሞ ካይፌን የሽንት መብዛትን ስለሚያስከትል በዚህ ዕድሜ ቀድሞውኑ የሚቀንሰውን የሰውነት ፈሳሽ የበለጠ ሊያባብሰው ይችላል ማለት ነው። ስለዚህ እነዚህ መጠጦች በቀን ከአንድ ወይም ደግሞ ከሁለት ሲኒ ባልበለጠ መጠን መገደብና በምትካቸው ደግሞ ብዙ ውሃ ወይም ደግሞ እንደ እርድና ዝንጅብል ያሉ ተፈጥሯዊ ሻዮችን መጠጣት ለጤናችን እጅግ ተመራጭ ነው። ሰባተኛና በስተመጨረሻ ሰው ሰራሽ ማጣፈጫዎች። ከ50 ዓመታችን በኋላ የሰውነታችን የውስጥ አካላት በተለይም ኩላሊትና ጉበት መርዛማ ነገሮችን የማጣራት አቅማቸው እየቀነሰ ስለሚሄድ በፋብሪካ ተዘጋጅተው ለረጅም ጊዜ እንዲቆዩ ተብለው የታሸጉ ምግቦችን እናም ደግሞ ስኳር የሌላቸው ተብሎ የሚሸጡ ማጣፈጫዎችን በጥንቃቄ መመልከት ያስፈልጋል። እነዚህ ምግቦች ውስጥ የሚገኙት እንደ አስፔርቴም ያሉ ሰው ሰራሽ ማጣፈጫዎችና ሶዲየም ናይትራይት ያሉ የመጠበቂያ ኬሚካሎች በአንጀታችን ውስጥ የሚገኙ ጠቃሚ ባክቴሪያዎችን በማጥፋት ለምግብ መፈጨት መዛባትና ለሆድ መነፋት ምክንያት ሊሆኑ ይችላሉ። በተጨማሪም እነዚህ ኬሚካሎች በሰውነታችን ውስጥ የኢንሱሊን ምላሽን በማዛባትም ለክብደት መጨመርና ለሜታቦሊዝም መዛባትም ሊዳርጉ ስለሚችሉ ሁልጊዜም ቢሆን በተፈጥሮ የተዘጋጁ ትኩስ ምግቦችንና ፍራፍሬዎችን መምረጥ ለረጅም ዕድሜና ለተስተካከለም ጤና እጅግ ወሳኝ ነው። ስለዚህ በዋነኛነት እነዚህን 7 ለጤናችን እጅግ ጠንቅ የሆኑ ምግቦችን በተለይ ዕድሜያችን ከፍ ሲል ወይም ደግሞ ወደ እርጅና አካባቢ ስንገባ መተው ያለብን ምግቦች ናቸው። ከ50 ዓመት በኋላ ተባለ እንጂ እነዚህ ምግቦች ወጣት ሳልንም እንድንመገባቸው ወይም ደግሞ አብዝተን እንድንጠቀማቸው የሚመከሩ ምግቦች አይደሉም። ሁሉም ቢሆኑ ለየትኛውም ዕድሜ ክልል ቢሆን ጥንቃቄ የሚፈልጉ የምግብ አይነቶች ናቸው። አደገኛ የሚባሉ የምግብ አይነቶች ስለሆኑ ማለት ነው። አሁን ደግሞ ለጤናማ እርጅና መደረግ ያለባቸው ወሳኝ ተግባራት ምንድናቸው የሚለውን ልንገራችሁ። ከ50 ዓመታችን በኋላ ጤናን ጠብቆ ለመቆየት ከምንመገባቸው ምግቦች እኩል የአኗኗር ዘይቤያችንን ማስተካከል እጅግ አስፈላጊ ነው። በመጀመሪያ ደረጃ የሰውነታችን የፈሳሽ መጠንና ጥማትን የመውቅ አቅም ስለሚቀንስ ጥማት ባይሰማንም እንኳን በቀን ቢያንስ ከ8 እስከ 10 ብርጭቆ ንጹህ ውሃ መጠጣት ለኩላሊት ጤንነትና እንዲሁም ደግሞ ለቆዳ መሳሳት ወሳኝ ነው። በተጨማሪም በዚህ ዕድሜ የአጥንት መሳሳት ስለሚጨምር ካልሽየም ያላቸው ምግቦች እንደ አነስተኛ ቅባት ያላቸው ወተት ተዋጽኦችን፣ ጎመንና እንዲሁም የአሳ ምግቦችን እነዚህን መመገቡ ለአጥንት ጥንካሬ ይረዳናል። የጡንቻ መሳሳትን ለመከላከል ደግሞ በየቀኑ በቂ የሆነ ፕሮቲን ለምሳሌ እንደ አሳ፣ ባቄላ፣ ምስርና ዶሮ ካሉ ምግቦች ማግኘት ያስፈልጋል ማለት ነው። ከምግብ በተጨማሪ ደግሞ በቀን ለ30 ደቂቃ ያክል ቀለል የሚባል የእግር ጉዞ ማድረግ ለልብ ጤንነትና ለደም ዝውውር እጅግ ጠቃሚ ሲሆን በቂ እንቅልፍ ማግኘት ደግሞ አእምሯችን እንዲታደስና የጭንቀት ሆርሞኖችም እንዲቀንሱ ይረዳል ማለት ነው። ስለዚህ እነዚህን ጤናማ የሚባሉ የአኗኗር ዘይቤዎችን ከዚህ ዕድሜ በኋላ ማከናወንና ማድረግ ይጠበቅብናል። እንግዲህ እነዚህ 7 የምግብ አይነቶች በማስወገድ ወይም ደግሞ በመቀነስ ለጤናማና ለረጅም እርጅና ራሳችንን ማዘጋጀት እንችላለን።
እነዚህ ለውጦች ዛሬውኑ በመጀመር ለሰውነታችሁ የሚገባውን እንክብካቤ አድርጉለት። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለምትወዷቸው ሰዎች በማጋራት የእነሱንም ጤና ጠብቁ። ስለነበረን ጊዜ አመሰግናለሁ። በቀጣይ ደግሞ በሌላ አስተማሪ የጤና ቪዲዮ እስከምንገናኝ ቸር ሰንብቱ። ቻው።